እስካሁን ከተካሄዱ ጨዋታዎች ውስጥ በዚህ ሌቭል በዚህ ርዝመት ያለው ባንዲራ እስካሁን ድረስ አልተዘጋጀም። 100 ሜትር ያስቆጥራል የተባለው ባንዲራ አሁን መጥቷል ማለት ነው። ድልድይ ምናምን አቋርጠን ነው የምንሄደው። በጣም ረጅም በትንሹ ወደ 3-4 ኪሎ ሜትር በእግር ተጉዣለሁኝ። ወደ ስቴዲየም ጉዞ ጀምሯል ማለት ነው። ሰማያዊና ቀይ ምንድነው የሚባለው ጭስ እያጨሱ ማለት ነው። ጭስ መጣ። በስመ አብ ዋትስአፕ ፋሚሊ እንደናችሁ? ሳምንቱ እንዴት ነበር? እናንተ ጋር እኔ ጋር በጣም አሪፍ ነበር። እንግዲህ ዛሬም ላይ የተባለ ቪዲዮ ተገናኝተናል። በዛሬ ቪዲዮአችን እንግዲህ እስካሁን ድረስ አሳይቻችሁ አላቅም። እኔም ደግሞ ለኔም ራሴ አዲስ ኤክስፒሪየንስ ነው። ስቴዲየሙ ጋር ሂጄ አላቅም። የዓለም ዋንጫው ከተጀመረ በኋላ ያው ቶሮንቶ 6 ጌም ቫንኮቨር 7 እንደምታዘጋጅ የታወቀ ነው ካናዳ ላይ። እስካሁን ድረስ ግን ከ6ቱም ጌም 5ቱን ኦልሬዲ ዛሬ የሚጫወቱት ጨዋታ 5ኛው ጌም ነው የሚሆነው። 5ቱንም ጌም ግን ሂጄ አላቅም ወደ ስቴዲየም አካባቢ። ምክንያቱም አንደኛ ትራፊክ በጣም ረጅም ትራፊክ ነው ያለው። በትራፊክ ምክንያት 2-3 ጊዜ አምልጦኛል ማለት ነው። አስቀድሜ ባለመምጣቴ አስቀድሜ ያልመጣው የምላችሁ 3 ሰዓትና 4 ሰዓት አስቀድሜ ያለመምጣቴ ነው። እኔ እስከዛ ድረስ 1 ሰዓት ቢበዛ 2 ሰዓት አድርጌ ነበር መጣው። አሁን ግን ማታ 7 ሰዓት በኢትዮጵያ አቆጣጠር ደግሞ ማታ 1 ሰዓት ለሚካሄድ ጨዋታ ስንት ሰዓት እንደመጣው ታውቃላችሁ? አሁን ላይ የሁላ ቫይብ የምናየው 9 ሰዓት ላይ ነው የመጣሁት። እንግዲህ አስቡት ከ4 ሰዓት በፊት ነው አስቀድሜ የመጣሁት ማለት ነው። ከ4 ሰዓት በፊት አስቀድሜ መጥቼም በጣም ብዙ ክሮሺያ ደጋፊዎች አሉ። ኦልሬዲ መንገድ ይጀምራል ወደ ስቴዲየም የሚገባ ሰው። እኔ ዛሬ አልገባም፣ ምክንያቱም ይሄ በጣም ተጠባቂ ጨዋታ ከመሆኑ የተነሳና በጣም ብዙ ክሮሺያዎች ስለመጡ ቲኬቱ በጣም ውድ ነው። አሁን እስካሁን ድረስ ምንም አይነት ቲኬት፣ ከዚህ በኋላ ደግሞ እየባሰ ነው የሚሄደው። ማጣሪያ ጨዋታም ስለምታካሄድ አንድ ጌም እሱ ደግሞ ሞር ውድ ነው የሚሆነው ማለት ነው። ምክንያቱም የማጣሪያ ጌም ያለፉት ክለቦች ስለሚጫወቱ ማለት ነው። አሁን መንገዴ ወደ ቶሮንቶ ስቴዲየም ነው ማለት ነው። ቶሮንቶ ስቴዲየም በነገራችን ላይ ለአሁን ለፊፋ ብቻ ነው የምንጠቀመው ቃል ማለት ነው። ከዛ በፊት ቢኤምኦ ነው የሚባለው። ቢኤምኦ ማለት ባንክ ኦፍ ሞንትሪያል ይመስለኛል። በባንክ ኦፍ ሞንትሪያል ስም ነው የሚሰየመው ስቴዲየሙ ማለት ነው። ግን ፊፋ ማስታወቂያ ስም የሚጠሩትን ስቴዲየሞች ስለማያስተዋውቅ በትክክለኛ ስማቸው በቶሮንቶ ስቴዲየም በሚለው ይጠራል ማለት ነው። ምክንያቱም ቢኤምኦ ለፊፋ ምንም የከፈለው ክፍያ ስለሌለ ማለት ነው። አሁን የሚጠራው በፊፋ ምክንያት ቶሮንቶ ስቴዲየም የተባለ ነው የሚጠራው ማለት ነው። ፀሐይዋ በጣም ከባድ ናት። ያው ካናዳ በጋ ገና ገባ። ጁን 21 ከሁለት ቀን በፊት ነው ኦፊሻሊ የበጋ ቀን ተብሎ የሚጀመረው ማለት ነው። ከዚህ በኋላ የበጋ ወራት ነው እያሳለፍን ያለ ነው። ወደ ስቴዲየሙ ድረስና ያለው ነገር አሳያቸዋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። በየቦታው ነው በቃ ላይክ ኢትዮጵያ ውስጥ የሆነ ነገር ፕሮግራም ሲኖር ወይ ደግሞ መስቀል አደባባይ ባምን የሆነ ነገር ሲኖር እንደሚሆነው በላችሁ በየ100 ሜትሩ ማለት ይቻላል። እዚህ ጋር አንድ ፖሊስ አይታችሁ ሳጨርሱ እዛ ጋር ደግሞ አንድ ፖሊስ አለ እዛ ጋር ማለት ነው እንደምታዩት። ቶሮንቶ በጣም ብዙ እንትን አሉ። እነዚህን ጨምሮ ከኋላይም በጣም ብዙ ሰዎች እየመጡ ነው እንደምታዩቸው። ከኋላይም የሚከተሉኝ ሰዎች አሉ። የቀደሙንም ደግሞ እንደዚህ የክሮሻ ማሊያ የለበሱ ሰዎች አሉ ወደዛ የሚሄዱ ማለት ነው። እንደምታዩት ሰው ወደ ስቴዲየም እያቀና ነው ያለው። ስቴዲየሙን ደግሞ ከዚህ ጋር ሆነን እንደዚሁ አሻግረን ማየት እንችላለን። በጣም ብዙ ሰው ነው ያለው ወደዛ ስቴዲየሙ ጋር ለመድረስ ገና በጣም ብዙ ይቀረናል። በጣም ብዙ ሰዎች አሉ። ድልድይ ምናምን አቋርጠን ነው የምንሄደው። በጣም ረጅም በትንሹ ወደ 3-4 ኪሎ ሜትር በእግር ተጉዣለሁኝ መኪና ካቆምኩበት ስቴዲየም ድረስ ለመድረስ ማለት ነው። በጣም ሩቅ ነው እላችሁ። እንግዲህ የክሮሻ ደጋፊዎች እዚህ ጋር እንዳለ ተሰብስበዋል። ስቴዲየሙ ከዛ በኋላ አሮ ነው እየደረስኩ ነው። ገና ስቴዲየም ሳይገቡ የክሮሻ ደጋፊዎች በጣም እያበዱ ነው ማለት ነው። በጣም ተሰብስበው ገና ስቴዲየም ሳንገባ ከስቴዲየም እንግዲህ ገና ይቀራል። ስቴዲየሙ እዛ ጋር ነው የሚታያችሁ ከሆነ በጣም ረጅም ነው ስቴዲየሙ ገና። ግን ከዛ በፊት አስቀድመው እዚህ ጋር ተሰባስበው ሴሌብሬት እያደረጉ ነው ያሉት ማለት ነው። ገና ስቴዲየም ሳይገባ ነው እንግዲህ ይሄን ቫይብ እያየን ያለ ነው። ኢማጂን ደግሞ ስቴዲየም ብንገባ ምን ያህል ሊደምቅ እንደሚችል።
ያበደ ባይ ጋይስ አሁን ወደ ስቴዲየም መግቢያ ሰዓት ስለደረሰ እዚህ ጋር ሴሌብሬት ሲያደርጉ የነበሩት ደጋፊዎች በሙሉ ወደ ስቴዲየም ጉዞ ጀምረዋል ማለት ነው። ሰማያዊና ቀይ ምንድነው የሚባለው ጭስ እያጨሱ ማለት ነው። ሁሉም ሰው ቁጭ በል እየተባለ ነው። ሁሉም ሰው እየተቀመጠ ነው አሁን ላይ ማለት ነው። ጭሱ በስመ አብ ላይ አስለቃሽም ጭስ አይባልም። በጣም የሚገርም የሆነ ከባድ የሆነ ሽታ ነው ያለው። አይሞ በጣም የሆነ ከባድ ሽታ ነው ያለው ጋይስ። በጣም ከባድ ሽታ ነው ያለው። ፓርክ ውስጥ የነበራቸውን ቆይታ ጨርሰው እንደነገርኳችሁ ወደ ስቴዲየም ጉዞ ጀምረዋል። ሁሉም ሰው እየሄደ ነው ያለው እንዳለ። በተለይ ደግሞ የሚመሩት ከፊት የሚያስጨፍሩትን ሰው ነው ሁሉም እየተመራ ያለው። አሁን በስፒድ ነው እየገባ ያሉት ወደ ስቴዲየም። ፓርክ ውስጥ ተሰብስበው ወደ ስቴዲየም መግባት የጀመሩበት ሰዓት 5 ሰዓት ላይ ነው። ለጌሙ 2 ሰዓት እየቀረው ነው ግቡ የተባሉት ማለት ነው። አስቡት እንግዲህ ምን ያህል አስቀድመው ስኬጁል እንደሚያደርጉ። አጠቃላይ 45 ሰው ነው የሚይዘው የተባለው የቶሮንቶ ስቴዲየም። እንግዲህ 45 ሰው ይሞላል አይሞላም ጌሙ ላይ የምናያቸው ይሆናል። እንዳለ ግን አሁን ላይ ጨርሰው ወደ ስቴዲየም መግባት ላይ ነው ያሉት። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይመቻች። መቶ ሜትር ያስቆጥራል የተባለው ባንዲራ አሁን መጥቷል ማለት ነው። በደጋፊዎች ታሪክ በቶሮንቶ በዚህ ያህል ረጅም በዚህ ያህል ሌብል ምንም ባንዲራ ተዘጋጅቶ አያውቅም። አሁን ግን ረጅሙ ባንዲራ አቀባበል እያደረጉ ነው ያሉት። ሙሉ ደጋፊው እንደነገርኳችሁ ጉዞ ላይ ነው ያለው። የሚገርም ቫይብ ነው ያለው። የሚገርም ከጭሱ በስተቀር ጭሱ በጣም ነው የሚሸተው። ላይ የተቃጠለ ጎማ አያቃጥልም አይማም፣ ግን ሽታው በጣም የሚከብድ ሽታ ነው ያለው። ነጭ፣ ሰማያዊ፣ ቀይ ልክ እንደ ባንዲራቸው የተለያየ ከለር ያቀጣጠሉ ነው የሚገኙት። በፊት ማስቀደመው ወደ ስቴዲየም እየገቡ ያሉት አሁን 5 ሰዓት ነው 7 ሰዓት ነው ጨዋታ የሚካሄደው በኢትዮጵያ አቆጣጠር። አሁን 11 ሰዓት ላይ ነው ማለት ነው። ማታ 1 ሰዓት ነው የሚካሄደው ጨዋታው። ግን ኦልሬዲ ወደ ስቴዲየም እየገቡ ነው ያሉት በዚህ መልኩ ማለት ነው።
በስመ አብ ምንም አይን የሚያቃጥል ነገር የለም፣ ግን ሽታው በጣም የሚያስጠላ ሽታ ነው ያለው። እንዳልኳችሁ የተቃጠለ ጎማ ነው የሚሸተው፣ ግን ቫይቡ ደጋፊው አሰብኩት። አሁን ገና ሲገቡ እንደዚህ ከጨፈሩ ስቴዲየም ደግሞ በኋላ የነበረኝ ጭሱ ሽታ ብቻ ነው። ሌላው ቫይቡ በጣም የሚገርም ቫይብ ነው ያለው። ዋው! በቴሌቪዥን ከምናየው የተለየ ቫይብ ነው ያለው። በአካል ሲታይና ላይክ ሶሻል ሚዲያ ላይ ቁጭ ብለን እንደምናየው ወይ ደግሞ በቲቪ እንደምንከታተለው አይደለም። ቫይቡ የሚገርም ቫይብ ነው። የግድ ስቴዲየም መግባት አይጠበቅብንም። እንደዚህ መተን ቫይቡን ራሱ ማየቱ ራሱ አንድ ትልቅ ሚሞሪ ነው። በእውነት እኔ የዓለም ዋንጫን በዚህ ሌቭል አይቼው አላውቅም። በአካል መጥቼ ጌማቸውን እንደዚህ ሴሌብሬት ሲደረግ እንደዚህ ሲደገፉ አይቼ አላውቅም እና በጣም የሚገርም ሚሞሪ ነው። በጣም ትልቅ ማስታወሻ ነው። ከተካሄዱ ጨዋታዎች ውስጥ በዚህ ሌቭል በዚህ ርዝመት ያለው ባንዲራ እስካሁን ድረስ አልተዘጋጀም። ይሄ እስካሁን ድረስ በጣም ትልቁ እና ረዥሙ ባንዲራ ያስብለዋል ማለት ነው፣ የክሮኤሺያ ባንዲራ። ጋይስ እንግዲህ እንደምታዩቸው ደጋፊዎች ወደ ስቴዲየም እየገቡ ይገኛሉ።
ምን ያህል ደጋፊ እንዳለ አይታወቅም። በቁጥር በእርግጠኝነት በጣም በቁጥር ቶሮንቶ ውስጥ እስከዛሬ ከተደገፉት በላይ ይሆናል ብዬ አስባለሁ። በዚህ ሌቭል የቶሮንቶ ውስጥ የትኛውንም አይነት ክለብ የትኛውንም አይነት ሀገር ደጋፊ እስካሁን ድረስ አላየሁም። ምናልባት እዚህ መጥቼ ስለማላውቅ ሊሆን ይችላል። ግን እስቲ እሱን ስቴዲየም ውስጥ በቪዲዮ ጨዋታውን ስናይ ምናይ ይሆናል። በእኔ ግን በቃ ቁጥሩ አያልቅም። ከቅድም ጀምሮ በ2 ሰዓት አስቀድሞ ጀምሮ እስካሁን ድረስ እየገቡ ነው የሚገኙት። እንደምታዩቸው በጣም የሚገርም ቫይብ ነው ያለው። ጋይስ እንግዲህ የነበረን ቆይታ ይሄን ይመስላል። እንዳያችሁት እንግዲህ ሙሉ ደጋፊው ገብቶ አልቋል። አሁን በምታዩት መልኩ ከኋላ ፖሊሶች ብቻ ነው የቀሩት። እንግዲህ ፈረስ ያደርሳል እንጂ አይዋጋም። እንግዲህ ሸኝተናል። ድል ለክሮኤሽያ ብለናል። እንግዲህ ይቅርታ ፓናማ ደጋፊዎች ካላችሁ እኔ ቫይቡ ስላየሁት ስለተመቸኝ ሀገር ፍቅራቸው በጣም የሚገርም ነው። በደንብ ከልባቸው ነው ሰፖርት የሚያደርጉት። በኔክስት ደግሞ እንግዲህ ሌሎች ክለቦች እንግዲህ ቀጣይ ያለው ጨዋታ ስለማይታወቅ የማጣሪያ ጨዋታ ስለሆነ ከዚህ በኋላ የሚካሄደው የማጣሪያውን ክለብ እንግዲህ ይፋ ሲደረግ ቶሮንቶ የሚካሄደውን ጨዋታ መጥቼ የማሳያችሁ ይሆናል። በዚህ መልኩ ያለውን ቫይብ አብረን እናያለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ዋጓን